ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ ማርቶቹ የኢሚግሬሽንና ዜግነት አገልግሎት ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን ገለጸ። ከግድያ ሙከራ የተረፉት የትግራይ ኦርቶዶክስ ሊቃነ ጳጳሳት በአክሱም ከተማ በቁም እስር ላይ እንደሚገኙ ተገለጸ። ኦዲተሮች ላይ ከፍተኛ የስነ ምግባር ጉድለት እንዳለባቸው ተገለጸ። ኢትዮጵያ ለመጀመሪያ ጊዜ የገነባችው ግዙፍ የወርቅ ማጣሪያ ፋብሪካ ስራ ሊጀምር መሆኑን ብሔራዊ ባንክ አስታወቀ። በኮንጎ በኢቦላ ቫይረስ ላይ የሚሰሩ የጤና ባለሙያዎች ደሞዛቸው ስላልተከፈላቸው ስራ የማቆም አድማ አደረጉ። የኢሚግሬሽንና ዜግነት አገልግሎት በተጠናቀቀው 2018 በጀት ዓመት ፓስፖርትና የቪዛን ጨምሮ ከተለያዩ አገልግሎቶች ከ42.7 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት በሰጡት መግለጫ በበጀት ዓመቱ ከ1.6 ሚሊዮን በላይ ፓስፖርት ለዜጎች መስጠት መቻሉና የአገልግሎት መስጫ ቅርንጫፎች 23 ማድረሳቸውን ገልጸዋል። አክለውም 1,046,286 ቪዛ፣ 32,952 ትውልድ ኢትዮጵያውያን መታወቂያ እንዲሁም 21,163 ጊዜያዊና ቋሚ የመኖሪያ ፍቃድ መስጠቱን ተናግረዋል። በአጠቃላይም ከ42.7 ቢሊዮን ብር በላይ ገቢ በመሰብሰብ ስኬታማ ስራ መስራቱን የተገለጸ ሲሆን በአየርና በየብስ ድንበር ዓለም አቀፍ ደረጃን በጠበቀ መልኩ በጉዞ ሰነድ ለ7,225,691 ገቢና ወጪ መንገደኞች አገልግሎት ሰጥቷል ብለዋል። ዋና ዳይሬክተሩ በመግለጫቸው 433 የውጭ ዜጎችና 4,450 ኢትዮጵያውያን በአጠቃላይ 4,883 ዜጎች በሐሰተኛ ሰነድ የማጭበርበር ድርጊት ሲፈጽሙ ተይዘው እርምጃ እንደተወሰደባቸው ተናግረዋል። በተጨማሪም 25,407 ኢትዮጵያውያንና 29,606 የውጭ ሀገር ዜጎች በህገወጥ መንገድ ወደ ሀገር ሊገቡና ሊወጡ ሲሉ ተይዘው ተጠያቂ መደረጋቸውን ገልጸዋል። በበጀት ዓመቱ 6 ሚሊዮን የሲቪልና ቤተሰብ ምዝገባ የተካሄደ ሲሆን ይህንን ሂደት ለመምራት የተለያዩ የዲጂታል አማራጭ መተግበሪያና ስርዓቶችን መዘርጋት ዋና ዳይሬክተሯ ተናግረዋል። ከግድያ ሙከራ የተረፉት የትግራይ ኦርቶዶክስ ሊቃነ ጳጳሳት በአክሱም ከተማ በቁም እስር ላይ እንደሚገኙ ተገለጸ። ሁለት የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃነ ጳጳሳት ከግድያ ሙከራ መትረፋቸው ከተገለጸ ጥቂት ቀናት በኋላ በአክሱም ከተማ በቁም እስር ላይ መሆናቸው ተገልጿል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት ሁለቱ ሊቃነ ጳጳሳት ቅዳሜ ሐምሌ 4 2018 ከሰዓት በኋላ በአክሱም ወደሚገኝ ፖሊስ ጣቢያ ለጥያቄ ተወስደው ለበርካታ ሰዓታት ምርመራ ከተደረገባቸው በኋላ በዚያው ዕለት ምሽት ተለቀዋል። ነገር ግን ሊቃነ ጳጳሱ በጽዮን ማርያም ቤተክርስቲያን አቅራቢያ ወደሚገኘው የመንበረ ሰላማ ቅጥር ግቢ እንዲመለሱ ተደርገው ከዚያን ጊዜ ጀምሮ በቁም እስር ላይ እንደሚገኙ ምንጮች አስረድተዋል። ለጉዳዩ ቅርበት ያላቸው ምንጮች እንዳመላከቱት አቡነ ናትናኤል በምርመራው ወቅት ትግልን በማደናቀፍ ተከሰው የነበረ ሲሆን አቡነ አረጋዊ የታሰሩበት ምክንያት ግን እስካሁን በይፋ አልተገለጸም። ኦዲተሮች ላይ ከፍተኛ የስነ ምግባር ጉድለት እንዳለባቸው ተገለጸ። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ባለፉት 3 ዓመታት በተደረገው ጥብቅ ማጣራትና ፍቃድ በተሰጣቸው ኦዲተሮችና የሂሳብ ባለሙያዎች ላይ ከፍተኛ የስነ ምግባርና የአቅም ጉድለት እንዳለባቸው ማረጋገጡን አስታውቋል። የቦርዱ ምክትል ዋና ዳይሬክተርና የተመሰከረላቸው ሂሳብ ባለሙያ ኢንስቲትዩት ዳይሬክተር አቶ ፍቃዱ አጎናፍር ተቋሙ ፍቃድ በሰጣቸው 230 አካባቢ በሚጠጉ ኦዲተሮች ላይ የክትትል የቁጥጥርና የጥራት ምርመራ ሲያደርግ መቆየቱን ተናግረዋል። በዚያም ባለፉት 3 ዓመታት በተሰራው የመፈተሽ ስራ በርካታ ኦዲተሮች ከተቀመጠው መስፈርት የሙያ ደረጃ በታች እየሰሩ መሆናቸውን መለየቱን ተናግረዋል። ዳይሬክተሩ አክለውም በዘርፉ የሚታየው ችግር ቀላል አለመሆኑን ጠቅሰው ከፍተኛ የሆነ የአቅም ክፍተትና የስነ ምግባር ጥሰቶች እንደሚስተዋሉ ገልጸዋል። ይሁን እንጂ ቦርዱ ችግሩ ለታየባቸው ባለሙያዎች የሚወሰደው እርምጃ ቀጥታ ከገበያ ውጣ የሚል የቅጣት ውሳኔ ማሳለፍ ብቻ ሳይሆን ክፍተታቸውን አውቀው እንዲያርሙ እድል እየሰጠ መሆኑን ዳይሬክተሩ ጠቁመዋል። በመሆኑም ኦዲተሮቹ ወደሚፈለገው ደረጃ እንዲመጡ የማስተማር፣ የማሰልጠንና የማሳወቅ ስራዎች በስፋት እየተሰሩ መሆናቸውን ገልጸዋል። ኢትዮጵያ ለመጀመሪያ ጊዜ የገነባችው ግዙፍ የወርቅ ማጣሪያ ፋብሪካ ስራ ሊጀምር መሆኑን ብሔራዊ ባንክ አስታወቀ። የወርቅ ግዢ ወደ ንግድ ባንኮች ለማዛወር ጥናት እየተደረገ ነውም ተብሏል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የሀገሪቱ የመጀመሪያውን የወርቅ ማጣሪያ ፋብሪካ በመጪው 1 ወር ውስጥ ተመርቆ ስራ እንደሚጀምር አስታውቀዋል። ገዢው ይህንን የገለጹት የገንዘብ ፖሊሲ ኮሚቴ በሰባተኛው ስብሰባ ላይ ከገመገማቸው ኢኮኖሚና የፋይናንስ ሁኔታዎች ያቀረቧቸው ምክረ ሀሳቦችና የብሔራዊ ባንክ ቦርድ ያጸደቃቸው የፖሊሲ ውሳኔዎችን አስመልክቶ
ለመገናኛ ብዙሃን በሰጡት ማብራሪያ ላይ ነው። ከአፍሪካ አልፎ ከዚያም በላይ በግዙፍነቱ የሚጠቀስ የወርቅ ማጣሪያ ፋብሪካ ግንባታ እየተከናወነ መሆኑን የገለጹት ዶክተር ኢዮብ ፋብሪካው በመጪው 1 ወር ውስጥ ተጠናቆ ወደ ስራ ሲገባ ለሀገሪቱ የወርቅ ገበያ እጅግ ከፍተኛ የሆነ ሁኔታ እንደሚፈጥር አስረድተዋል። የሀገር ውስጥ የወርቅ ማጣሪያ ፋብሪካ ወጪን በከፍተኛ ደረጃ ከመቀነሱም በላይ ቀደም ሲል ወርቅ ወደ ውጭ በመላክ እንዲነጠር ተደርጎ ከዚያ በኋላ ለሌሎች ክምችት በዶላር የመሸጥ አሰራር ሙሉ ለሙሉ የሚያስቀር ነው ብሏል። በመሆኑም ፋብሪካው ለኢትዮጵያ ወርቅ ገበያ ብቻ ሳይሆን ለአጠቃላይ ቀጠናው ትልቅ አቅም ሊሆን ይችላል ሲሉ ገልጸዋል። ገዢው ይህንን ሲሉም ፋብሪካው የት አካባቢ እየተገነባ እንዳለና ሌሎች ዝርዝር ጉዳዮች ላይ ማብራሪያ ከመስጠት ተቆጥበዋል። በኮንጎ በኢቦላ ቫይረስ ላይ የሚሰሩ የጤና ባለሙያዎች ደሞዛቸው ስላልተከፈላቸው ስራ የማቆም አድማ አደረጉ። በዲሞክራቲክ ሪፐብሊክ ኮንጎ የኢቦላ ወረርሽኝን ለመቆጣጠር ግንባር ቀደምትነት የሚሰሩ የጤና ባለሙያዎች ለሳምንታት ያልተከፈላቸውን ደሞዝና ጉርሻ በመጠየቅ አድማ መጀመራቸው ተነግሯል። አድማው በኢቱሪ ግዛት ዋና ከተማ ቡኒያ በሚገኘው የኢቦላ ሕክምና ማዕከል የተጀመረ ሲሆን ተቃዋሚዎቹ በሕክምና ተቋሙ አካባቢ መንገዶችን በመዝጋትና ጎማ በማቃጠል ተቃውሟቸውን አሰምተዋል። ሰልፈኞቹ በየቀኑ ለኢቦላ ቫይረስ እየተጋለጡ ቢሰሩም ደሞዛቸውና ጉርሻቸው ሳይከፈላቸው ለሳምንታት መቆየታቸውን ገልጸዋል። በማህበራዊ ሚዲያ በተሰራጩ ምስሎች የጽዳት ሰራተኞች፣ የበሽታ ክትትል ባለሙያዎችና ሌሎች የድጋፍ ሰጪ ሰራተኞች መፈክሮችን እያሰሙ ክፍያቸው እንዲፈጸምላቸው ሲጠይቁ መታየታቸውን አናዶል ዘግቧል። አንድ ተቃዋሚ ሰራተኛ ህይወታችንን እየተጋፈጥን ህዝቡን እንድናድን፣ ነገር ግን ተረስተናል፣ ቤተሰቦቻችን እየተቸገሩ ያለ ክፍያ እየሰራን ነው፣ የምንጠይቀው መብታችን እንዲከበር ብቻ ነው ብሏል። ይህም ለሁለተኛ ጊዜ የተካሄደው አድማ ሲሆን በኢቱሪ አቅራቢያ በሚገኘው ሩዋምፖራ ከተማ ተመሳሳይ የጤና ባለሙያዎችና ሰራተኞች ቅሬታን በማሰማት ከዚህ ቀደም ስራ ማቆማቸው ተዘግቧል። የኮንጎ ጤና ሚኒስቴር ሮጀር ካምባ ከ2 ሳምንት በፊት የሰራተኞች ክፍያ በቅርቡ እንደሚፈጸም ቃል ቢገቡም እስካሁን አልተፈጸመም ተብሏል። ተቃዋሚዎቹ በቂ የግል መከላከያ ቁሳቁስ እንዲቀርብላቸው የጠየቁ ሲሆን መንግስት ጥያቄያቸውን እንዲያሟላ የ72 ሰዓት ጊዜ ገደብ መስጠታቸው ተዘግቧል። ኮንጎ እንደ አውሮፓውያን አቆጣጠር ከግንቦት 15 ጀምሮ በቫዲጉምቡዱ ዝርያ ቫይረስ የተከሰተው የኢቦላ ወረርሽኝ ለመቆጣጠር እየታገለች ሲሆን በቅርቡ የወጡ መረጃዎች መሰረት 2011 የተረጋገጡ ጥያቄዎችና 754 ሞቶች መመዝገባቸው ተገልጿል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ላይ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።